ቻምፒየንስ ሊግን ደጋግመው ያሸነፉት ካርሎ አንቸሎቲ። ሪያል ማድሪድ የአውሮፓ ኃያሉ ክለብ መሆኑ እንደማያጠራጥር ሁሉ አሰልጣኝ ካርሎ አንቸሎቲ የቻምፒየንስ ሊግ ንጉሠ ነገሥት ለመሆናቸው አያከራክርም። የ65 ዓመቱ ጣሊያናዊ 5 የውድድሩን በማሸነፍ ቀዳሚ ናቸው። በተጫዋችነትና አሰልጣኝነት 7 በማሸነፍም የሚስተካከላቸው የለም። ከሁለት ክለቦች ጋር ማለትም ከሪያል ማድሪድ እና ኤሲ ሚላን ጋር ውድድሩን ካሸነፉ ጥቂት አሰልጣኞች መካከል አንዱ ሲሆኑ እንዲህ አይነቱን ታሪክ ጆዜ ሞሪኒዮ ከፖርቶና ከኢንተር ሚላን ጋር ማሳካታቸውን እናስታውሳለን። አሁንም እነዚህን ሪኮርዶቻቸውን ለማጠናከር ሌላ እድል ከፊታቸው አለ። ሆኖም የአርሰናል የ3-0 ሽንፈት ከፊታቸው ቢደቀንም የአንቸሎቲን የ30 ዓመታት የአሰልጣኝነት ህይወት የተለየ የሚያደርገው ሌላው ነገር የከባዱን ቻምፒየንስ ሊግ ያክል በሊጉ ኃያል አለመሆናቸው ነው። ካርሊቶ በአምስቱም ትልልቆቹ የአውሮፓ ሊጎች ትልልቅ ቡድኖችን ቢያሰለጥኑምና ሁሉንም ቢያሸንፉም በአጠቃላይ 6 የሊግ ክብሮችን ብቻ ተጎናጽፏል። በተከታታይ ዓመት ሊግ አሸንፈውም አያውቁም። ዶን ካርሎ ከቡድን ስራ ወይም ታክቲክ ይልቅ ለተጫዋችነት ነፃነት በሚሰጥ የስልጠና መንገዳቸውም በተለይም ከቅርብ ጊዜ አሰልጣኞች ይለያሉ። በጣሊያን ከዚነዲን ዚዳን ጀምሮ ሪዮ ኮስታ፣ አንድሪያ ፒርሎ፣ ክላረንስ ሴዶርፍና ካካ፣ በስፔን እነ ክርስቲያኖ ሮናልዶ፣ ኳሪም ቤንዜማና ቪኒሲየስ ጁኒየርን በአንቸሎቲ ነፃነት የተሞላ አመራር ታግዘው አስደናቂ ብቃታቸውን አሳይተዋል። ለድሎችና ግላዊ ሽልማቶችም በቅተዋል። አሁን ደግሞ እንደ ኪሊያን ኢምባፔና እንደ ጁድ ቤሊንጋም አይነቶችን ከዋክብት ለክብሮች ለማብቃት እየጣሩ ናቸው። አንቸሎቲ በሁለት የተለያዩ ዘመናት ነጮቹን ለ3 የቻምፒየንስ ሊግ ክብሮች ቢያበቁም ከማይረኩት ደጋፊዎች ጋር ያላቸው ግንኙነት እንደየሰሞኑ ይለያያል። ሲያሸንፉ ይወደዳሉ፣ ሲሸነፉ አይንህን ላፈር ይባላሉ። ባለፈው የውድድር ዘመን ቻምፒየንስ ሊጉን ከማሸነፋቸው በፊት ጫና ውስጥ የነበሩትና ሊለቁ ቀርበው የነበሩት ካርሊቶ ዘንድሮም ከዚህ አላመለጡም። ቡድኑ እስካሁን አሳማኝ አለመሆኑ ዳግም የመልቀቅና ወደ ብራዚል ብሔራዊ ቡድን የመሄድ ጉዳይ እንዲነሳ አድርጓል። በስፔን ላ ሊጋ ከባርሴሎና እንደዚሁም ደግሞ በአውሮፓ ቻምፒየንስ ሊግ ከአርሰናል ከባድ ፈተና ያጋጥማቸዋል። በባርሴሎና በ4 ነጥብ የሚቀደሙበትን ሊግ አሊያም ቻምፒየንስ ሊጉን ካላሸነፉ እስከ 2026 የሚያቆያቸው ኮንትራት የሚጠናቀቅ አይመስልም።